አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቤተሰቦቻችን እንዴት አድራችኋል? እንደምን እየሰነበታችሁ ከርማችኋል? እንግዲህ ዛሬ የውም ጁምአ ነው። ጁምአችንን እስኪ ያማረ ብሎግ አሳልፋለሁ ቢኢዝኒላ። እዚች ጋር ቆንጆ ፍርፍር ተሰርቷል። እዚህ ጋር ደግሞ ቆንጆዬ ዳቦ አለ፣ ሻሂ አለ። በእንትን ነው የምንጠጣው እስኪ ዛሬ እና ኑን ብላ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አልጠፋም ቢኢዝኒላ አለሁላችሁ ውድ ቤተሰቦች። ኧረ የጠፋ ሰው በተለይ ጁምአ ሲመጣ እንዴት እንደምናስታውስሽ ብላችሁኛል። አላህ በኸይር ነገር ያስታውሳችሁ። እኔም ላላህ ብዬ ወዳችኋለሁ። ቁርሳችን አይብረድ፣ ኑን ብላ። ቁርሳችንን እንደዚህ ብልት አደረገን። አልሐምዱሊላህ። እኔ በመጠኑ ነው የምሰራው። አቅማችንን አቃተንም። እንደዚህ ላስ አደረግን አበሏት። ሻችንም ጠጣ። ማማዬ ትታለች። ሻይ ምኑን አንዱ አላውቅም። እና ወደ ማንሳት እሺ ቤተሰብ እቃዬን ካነሳሳ በኋላ እስችጋ ለቡና ቁርስ የምትሆን ትንሽ የዳቦ ኮንፎ እናደርጋለን። አሁን ወደ ማሸት ብቻት ቤተሰብ እንደዚህ ታደረኳት። ቅመም ራሱ ዛሬ የቀረኝ የለም። ገዛ እናስራታለን ማለት ነው። እንደዚህ ሙሽራ አስመስለናታል። ቁጭ እናደርጋታለን። በመቀጠል ቤቴን ላጸዳዳ። ፀሐይ አለ፣ ደስ የሚል ቀን ነው። ውሃውም መብራቱም ሁሉም ነገር አለ። ቤታችንን አጸዳዳ። ጧት ቁርስ እየሰራሁ ነው። አስችለኝም የተወሰነውን እንትን አለው ማለት ነው ወደ ማጽዳት። እሺ ውድ ቤተሰቦች ግቢንም እንደዚህ ፏፏ አድርጌያለሁ። ቤታችንን ማሻአላህ ተባረከለ ረህማን እንደዚህ ፏ አድርጌያታለሁ። አጸዳዳው። ትናንት በደንብ ነው የማጸዳው። ሐሙስ ለምን ለጁምአ እንዲያግዘኝ ማለት ነው። አልወለወልኩም። ሳሎናችን እንደዚህ ሆኗል። ሚንታ ክላሳችን ደግሞ የቀየርኩት ነገር የለኝም። ፏፏ ብቻ ነው እንደዚህ ማሻአላህ ተባረከለ ረህማን ቆንጆ አድርጌ አጽድቻለሁ ማለት ነው። ከዛ ዕቃ ቤታችንም እንደዚሁ ፏፏ ተደርጎ ተጸድቷል። እዚህ ጋር እጅ መታጠቢያችንን እንደዚህ ፏ አድርጌ አጽድቻለሁኝ። ሽንት ቤቴንም ይሄ ስራ አይደለም ያለውማን ነው። እንደዚህ ፏፏ አድርጌ አጸዳዳሁኝ። ግቢዬንም ማሻአላህ ክረምት ተጀማምሯል። ዝናብ እየዘነበ ነው። እንደዚህ ፏፏ አድርገናል። በጧት ተነሳንም ልብስ ማሜ አጥቦልኛል። እነዚህን ትራሶችና ይች ምንጣፍ ኩሽና አይቀረኝም። ምን ሳጸዳ ኩሽናዬንም እንደዚህ አጽድቼ ከዛ ሰላም ያርጋል አዘጋጅቻለሁ ማለት ነው። እዚህ ጋር አሁን ሽንኩርት አቅርበናል። ይገርማችኋል ባለፈ መፍጫዬን በሰብረውስ በጣም ሰዓት ሄዶብኝ ጫን ስለው በቃ አበላሸሁት እና አሁን በእጃችን እንከትፋለን። እንደዚህ ላልጬ ጽድት አድርጌያለሁ። ከጨረስኩ በኋላ ሽንኩርቱን እስከምትከትፍ ድረስ እንዳፈጥነን እዚህ ጋር ከሰላችንን እንለኩስና ከትፋን ስንጨርስ እስከዛ ይያያዛል ማለት ነው። ለኮሰን አይደል ከሰላችን ተቀጣጥሏል ወይም ተያይዟል። ከዛ ድስታችን እናጣድ።
በመቀጠል ሩዝና ስጋችን እናደርጋለን። ቤተሰብ ሽንኩርታችን ደረጃ ደርሳለሁ። ማሻአላ ይቀይራል። በርበሬያችንን ከትና እናሻለን። ስጋችንን ጨማመርን። ከዛ ሽንኩርቱ እስከሚበስል ድረስ ውሃውን እስከሚመጥ ወጠጡን አላቅቄ አዘጋጅቻለሁኝ። ከዛ ዝጋ እያሸው ማጥራት ነው ማለት ነው። ዋት ማሻአላ ተባረከ ረህማን የሚያምር ሆኗል። እስካሁን ውሃ አልጨመርኩም። አሁን ግን በቅቶታል። ውሃ ለምዳ እዛ ጋ ቃዬን አጥቤ ስታተራለሁ። ውሃችን እርግጠኛ ፈልቷል። ማሻአላ አንድ ጥያቄ፣ ብዙ ሴቶች ለዚች ስራ እኮ ነው ለማርፈጃ፣ ከሰዓት ደግሞ እረፍት ነው። እንደ በፕሮግራም ከሆነ የምትሰሩ ማለት ነው። እና በጣም ትዳርን የምንፈራ ሰዎች ሴቶች ለምንድን ነው ግን? እኔ በጣም ነው የሚገርመኝ። ማለት ገና ኑሮ ካለን አብዛኛው ሳይሆን የተወሰነው ሴት በተለይ ትንሽ ገንዘብ ካለማ ብስሚላህ ረህማን እንፈራታለን። ትዳርን ስራውን በተለይ ስራውን ለምንደ ወላሂ አለም አሁን እኔ ያለው አልሐምዱሊላህ ከሰዓት እረፍት ነኝ። መተኛ ከፈለኩ ተኛለሁ፣ ቁጭ ማለት ከፈለኩ እላለሁ። ኑሯችሁን በፕሮግራም ካደረጋችሁ ምን ይከብዳል? እንጀራ በአራት ቀን አንዴ በአምስት ቀን አንዴ ነው የሚጋገር። ከዛስ ወጣችንም እንደዚሁ ለሁለቴ ምሳ መስራት እኮ ነው። ከዛ እቃ ማጠቤ ማጽዳት ነው። ኃላፊነቱ እየከበዳችሁ ነው። ብቻ እኔ አንዳንድ ሴቶች ግራ ይገባኛል። ትዳር ለሌላችሁ ደግሞ እንደዚህ የሚፈልጉ ስንት ስደተኛ እህቶች አለ። አላህ ይወፍቃችሁ። የውም ጁምአ ነው። ዱአ እንደራረግ። የዛሬው ጁምአ ፈጠኘበታለሁ። 5 ሰዓት ላይ ደርሰናል እና ሳምንት በሰራሁት ቪዲዮ አብዛኞቻችሁ ማለት ይቻላል ሌይላ የጠፋሽው እርጉዝ ናት የማይቆመት የለም እና ሌይላ አርግዛ ነው፣ ሌይላ እርጉዝ ነች። የመጀመሪያ ወሮች ስለሚከብዱ ለዛ ነው የጠፋችው ያላችሁ ብዙ ኮመንት። አንዷ ደግሞ በእርግጠኝነት ሆና የገረመኝ ነገር ማለት ነው ልክ ምን አለች? ቢስሚላህ ነው ይህን ኮመንት አለች፣ ታስታውሱታላችሁ ወደፊት እመኑኝ ሌይላ እርጉዝ ሆና ነው የጠፋችው አለች። ቆይ ማርገዝ ያስጠፋል እንዴ? በነገራችን ላይ እኔ እንደ አፍናኔ ከሆነ አፍናን ጊዜ የጠፋሁትም እሷን ለማሳደግ የሆነ ወራቶች ጠፍቼ ነበረ። ቢያንስ ዳዴ በምትል ሰዓት ቆም ባላይ ሰዓት ልጄን ፎከስ ማድረግ ስላለብኝ ሰው ስለሌለኝ ራሴው ስለሆንኩ በቃ ጥንቃቄ ሆኜ የዛ ሰዓት ሙሉ ብዙ ወራት ጠፍቼ ከረም ያለሁኝ እና እንግዲህ ደግሞ ሁለተኛ ሲረገዝ እንደዛ ያደረግ እንደው አላሁ አለም ወደፊት እናየዋለን። እና ምን እላለሁ መሰላችሁ ያፋችሁን ያደርግልኝ። ምን ይባላል ታዲያ? አፍናን እኮ ገና 3 አመት አልሞላትም። ቤተሰብ ገና መስከረም ነው የሚሞላት። በእርግጥ አንድ ክረምት ነው የቀረው፣ ደርሳለች። ላኪን ግን ቢሆንም አፍናን ገና ልጅ ናት። ኬጃ አይቀበሉኝም። እንዴት ነው እችላለሁ? እና
ለመልካም ምኞታችሁ ሀቂቃ ደስ ብሎኛል። ጀዛከላ ኸይራን። ብዙዎቻችሁ ያሳስባችኋል እና ኢንሻአላህ እስኪ አፋችሁን ከትቦት ይሁን ነው የምለው። ሌላ ምን ልጅ ይጠላል? ልጅ አይጠላም አይደለም እንዴ? ስለዚህ ቡናችንን እንቁላ። እዚህ ጋር ደግሞ ያደረኩት ሊጤን ማሻአላ ተነስቷል። ሊጡ እንዳለ ቆፍ ብሏል። እዚህ ጋር ውሃ ስለጣድኩ ሙቀቱ እንዲሰማው ነው። ይታያችኋል። ሰዓት 5 ሰዓት ሆኖ ደመና ነው። ብዙ እንትን የለም፣ ፀሐይ የለም። ስለዚህ ቀዝቀዝ ብሏል አየሩ። ቶሎ ብድግ እንድልልኝ ስለፈለኩ ነው። እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ጁምአችሁስ እንዴት እያለፈ ነው? ከኔ ጋር አልሐምዱሊላህ ወሽኩር በደስታ ልጅም አደገች። በእርግጥ ልጆች ጋር እየተጫወተች ነው። አልሐምዱሊላህ ከጊዜ ጊዜ ከእለት እለት እኔም ሰዓቶችን እየተጠቀምኩባቸውና እረፍት እያገኘሁ ነው። ለምን ልጅ ሲያደግ ትንሽ በእርግጥ አርጋለችም ሳይሆን ገና ነች፣ ግን ማሻአላ አእምሯም ሁሉም በደንብ ታስባለች። እየተጫወተች ነው እላችኋለሁ። መንገዳችንም ስለታረሰ እዚሁ ናቸው እና 5 ሰዓት ነው ሰዓቱ። ቡና ይናፍቃችሁ እነሆ ከወርም አለፈ እንጂ በጣም ጨሳ። አያችሁት አይደል? ማሻአላ ተባረከላ ረህማን ቆንጆ ሆኖ ተቆልቷል። እሺ ቤተሰብ ቤታችን ኩፍ ብላለች። እዚች ጋር ኮባ አጣጥቤያለሁ። በዚች በተለመደችው ነው የምንጥደው የምንጋግረው። ማሻአላህ ተባረከላ ያ ረህማን ኩፍ ብላለች። እንደዚህ ካደረግናት ከዛ እናለብሳታለን። በጣም ጥሩ ማሻአላህ። ትልቁ ዳቦ ተደፋ። ከዛ ትንሽ ኩፍ እስከሚል ድረስ እንጠብቀዋለን ማለት ነው። እዛው ሙቀት እንዲሰማው አድርጎ ማስቀመጥ። ቡናዬን ፈጨው። እዩት ቤተሰብ፣ ቡኒ ከለር ነው የሚመስለው። ማሻአላህ ተባረከላ ይባላል። ከዛ ጀበናችን ጋር እናደርጋለን። ቡና ደግሞ ስትፈጩ አታልቁት፣ እርብቅብቅ ይላል የሆነ እንትኑ ማለት ነው ስትጠጡት። እቺ ግን ብስል ታደርጉታላችሁ። በቃ የማሻአላህ ተባረከላ ያ ረህማን ቆንጆ ነው የሚሆነው። እንደዚህ አድርጋችሁ ፍጩ፣ ሞክሩት። አሁን ጀበናችን ጋር እንከታለን። ጀበናዬ ይዋት ያ ምንም ማድረግ አልችልም። እቺን የመሰለ ጀበና አሁን ትቼ ሌላ ጀበና ደግሞ ላሟሽ ነው። አላሳዝንም? እሺ ቤተሰብ ስራችን ተከናውኗል። እዛ ጋር ልጅ ያለች መጣች። ሰዓት 6 ሰዓት ሆኗል። ሻወር ልትወስድ ነው። ወቴኔ ጣፋጭ ይኒማ። ከዛ እኔም ቃይን ሰታተርኩ። ወጤን ደግሞ ጨይን አደረኩ፣ ከላለስኩ። ማሻአላህ ጨርሻለሁ። እዚህ ጋር ደግሞ ስቶቭ 2 ስቶቭ ስራ ይዟል። ዳባችን ተጠዳለች። ብዙዎቻችን ማሻአላህ ተባረከላ። ከዛ ምንድነው የምናደርገው? የምናደርገው ነገር ቢኖር ልጃችን ፀጉር መፍታት። ነይ ሙቲ ታለ ነይ ልጅ ወሰሽ መጣይ የኔ ቆንጆ። አሰላሙ አለይኩም። የማን ሰደቃ
አዘጋጀን። ስፍራዬን አጥፌው ነው፣ ትልቅ ነው ማሻአላ። ከዛ የልጅንና የኔ ልብስ ሬድ ያደረኩ አዘጋጀው። እስኪ ዛሬ እኔ ድሬ አልልበስ ብዬ አወጣው፣ ለልጅም ቀሚስ አወጣው። ከዛ የልጅ ውሃ አልፈላምና እሷ በሙቅ ውሃ ነው የምትታጠበው። ዘጋጥጃለሁ ስቶቭ ላይ። እኔ ልቅደማት ሻወር ልውሰድ ማለት ነው። እሺ ውድ ቤተሰቦቻችን እኔና ልጅ እንደዚህ እመር ብሎብን ማሻአላ ተባረከላ ረህማን። ያው ሌላ ሜካፕ አትጠቀምም፣ ትንሽ ኩል ብቻ ዛሬ እንደምታዩት ኩል ተኩያለሁኝ። ማሻአላ ፊቴ በጣም ጥርት እያለ ነው። ቀሲሉ የኔ ውድ ልጅ እንዴት ነሽ? ደግሞ እሺ ከየት መጣች? ምን እየሰራሽ ነው? ምን እየሰራሽ? እዚህ እየበላሽ የኔ ፍቅር። ሻወር ወሰድሽ? ትወጂኛለሽ? እሺ ሳሚ ወይዋ ሳሚኛ የኔ ፍቅር እወድሻለሁ። እሺ عيني حبيبتي እወድሻለሁ። እወድሻለሁ። እሺ እና ልጃችን ምሳ እየበላች ነው። እኔ ደግሞ ሶላት ገና አልሰገድኩም። ምን እንስገድ ታዲያስ ባያቸው። እንዴት ናቸው? ሰብስክራይብ አድርጉ ባያቸው። ስነ ስርዓት አለዛ እቆጣለሁ። ስነ ስርዓት ባያቸው። ሰብስክራይብ አድርጉ ባያቸው። እንደዚህ ድሬአዬን ለብሻለሁኝ። ፋፋ ብያለሁ። እስኪ ማሜን ዛሬ ሰርፕራይዝ አድርገው። ፋፋ ማለቱ ራሱ ያስደስታል አይደል? በይሽም አየዋ ግን አላወጣሁትም። ቤተሰብ ቢስሚላህ ረህማን ረሂም። የሰላም ከማነሳው መወጣጠሯ አይ ሞያ እኮ ሌላ ማሻአላ ተባረከላ ረህማን። አልሐምዱሊላህ ወጣትነቴን ልጅነቴን እየኖርኳት ነው ከልጄ ከውዱ ባሌ ጋር። እናንተም ደስ የሚል ኑሮ ጀባ። ስርዓት ቁጭ በይና ብይ። እሺ ውሃ እንዳትደፊ እሺ የኔ ፍቅር። እንደዚህ ይሄ ከአፉ ነው። ቂጡ ደግሞ እዩት እንዴት ቅንብር እንዳለ ሁሉ ማሻአላህ ተባረከላ ረህማን። ቡና ቁርሳችን እንደዚህ እናደርጋለን። ወደ ሶላት ነሽነውት ተናነሽ ማሬ ተንኮሎ ማለት ተኝታለች። ጣነተኛሽ ነው በለው። ዌልካም እንኳን ደህና መጡ። ጠበቃችሁኝ በሰላም ነው። ማሜ እንዴት ነው ድሬ አያምርብኛል እንዴ? ማማራጥ ማለት ሳሚው እንጂ አቤው የኔ ፍቅር እንዴት ነሽ? ፒስ ፒስ እንዴ አባ እኮ የኔ ነው። አንቺ ዝርቤ ልቀቂ። የኔ ብቻ ነው የኔ ነው። አባ የኔ ነውማ። የት ነው የምሄደው? መሐመድ ማን ነው? የኔ አባት ማን ነው? አባ ነው የኔ አባት፣ የኔ ፍቅር፣ የኔ ውድ አለ ሌላው
እሺ ውድ ቤተሰቦቻችን ምሳችንን አቀረብን። እዩት የኔ እንጀራ እንግዲህ ማሻአላህ የእናት እንጀራ ነው። ደንቦል ያለ ነው። እንብላ ማሜ የእንጀራ እንበለው ቢስሚላህ ቅመሱ። እርሱ الجمعة ولو جمعة بسم الله الرحمن الرحيم جمعة يسفنان والله ሌላው እስካሁን ፈናን አይደለም ፈናን ነው ግን የጁምዓው ደግሞ ጁምዓ ቆንጆ በላ ችግር የለም ቢስሚላህ ይለያል ሐባይብ ኑ እንብላ ስታዩት ራሱ እንዴት እንደሚያምር ማሪ ቢስሚላህ ነብይ እሺ ቤተሰቦቻችን ምሳችንን እንበላለን ቡና ቁርሳችንን በላን አሁን ቡናችንን እንቀዳለን ማለት ነው ቢስሚላህ ማርያም ቢስሚላህ ይሄንን ይመስላል። በጣም ደስ ይላል። ቀለል ያለ ጁምዓ ከመብራቱም ከውሃውም ከሁሉ ከአየሩ አልሐምዱሊላህ ጁምዓችን ይሄን ይመስላል። የእናንተ ጁምዓ እንዴት ነበረ? ከእኛ ጋር በጣም ደስ ይላል። እንደዚህ ፋፋ ብለን ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ኸይር ወስ